ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትላንትና ታውቃላችሁ አብርሃም እንዴት እንደሆነ ታውቃላችሁና ትላንትና አንደኛ ልጅቷን እየሰደባት ይመስለኛል። ሄርሜላን የምሬን ነው ሳታቅ ሙልጭ ነው ያደረጋት። ምክንያቱም እንዴት እንደው ታውቃላችሁ አንደኛ እየዞረ እያየ ነበረ። ታውቃላችሁ ሩታን እንኳን ፊትን አዙር ብላ እንኳን ይሻላለም ፊቱን ሩታ ላይ ነበር የደቀነውና የግል ነው የመንግስት ነው እያለ በቃ ፊቱን እሷ ላይ ነበርና ሄርሜላን ደግሞ አስባችሁታል ስንት ጊዜ እያያት የነበረው ልጅ ትናንትና እንግዲህ ካያችሁት ዞር በይ እያያት ነበር። ሲቀጥል ደግሞ ማይንድሽ ራሱ የጭንቅላትሽ የህፃን ነው ሁላ እያላት ነበር። ብዙ ነገር እያላት ነበር። እሷ የመጣችበት ልታወራ የመጣችበትን ሳታወራ ነው ሄደችውና አብርሃም ልጅቷን ትናንትና ሙልጭ አድርጓት ነው የለቀቃት። ታውቃላችሁ ሙልጭ በቃ ልክ እንዴት ነው የሆነ እየወደዳት መስሏት ነው እሷ እየሳቀች የነበረው ግን እሱ ሙልጭ ነው ያረጋት። የህፃን አስተሳሰብ ነው ያለሽ ጭንቅላትሽ ባዶ ነው ማለቱ ነው መሰለኝ። ምክንያቱም ባለ ትዳር መሃል ላይ ገብተሽ አግባኝ አፍቅርሃለሁ ያልሹ ጭንቅላት ማይንድ ስላለሽ ነው መሰለኝ። እንደዛ ነው ያላትና ልጅቷ ደስ ነው ያላት። ነገር ግን እሱ ሙልጭ አድርጎ አጥቧት ነው አስጥቷት የለቀቃት ማለት ነው። እና ዛሬ ቪዲዮ ስመጣ ደግሞ ዳቦ መጥቶላችኋል ማለት ነው። ይሄ ዳቦ ሊጣሙ ማለት ነው። ገባችሁ አይደለ? ደስታን አውቀዋለሁ፣ ደስታ ምን እንደሆነ አውቀዋለሁ፣ ምን አይነት ሁኔታ ላይ እንዳለ አውቀዋለሁ ብሎ እንግዲህ ሊያሰረደው መጥቷል ማለት ነው። ገባችሁ? ታውቃላችሁ ትላንትና ለእንትን ብሎ ነበረ። ከትላንትና ነው ከአብርሃም ጋር ተገናኝቶ ነበርና ሩታን ሊጎዳት ነው የመጣው አብርሃም ምናምን እያለ ነበርና ዛሬን ደግሞ ለሩታ ሊነግራት ነው የመጣው ማለት ነው። የሚያገናኝን ሰው አገናኛለሁ እሷ ጋር ሄደ ተናገር ያለው እንግዲህ አቡሽ ነው። ታውቃላችሁ እና አብርሃም ጋር ሄዶ እየተለማመጠ የነበረውና ምሳና ቁርስ እየጋበዘው ነው መሰለኝ። አሁን ወደ አብርሃም ሄዷል ማለት ነው አቡሽ የሚባለው ሰውዬ። እና ዛሬ ደግሞ እንግዲህ ለሩታ ሊነግሯት ነው የመጡት። ሩታ ሲጀመር በዚህ አጋጣሚ እሷ ሳታወራ እኔም ለአውራና አስተያየት ከዛ በኋላ ወደ ሩታ እንሄዳለንና እንደምናቃት እስካሁንም እንደምናየው የሷንም ስናያትም እስካሁን በሰው የምትመራ ሴት አይደለችም እንዳያቻት ማለት ነው። እንደማንም ሰው ባላት የምትጓዝ አይደለችም። ሰው ባለ የምታደርግ አይደለም። ይሄን አድርግ ስለተባለች የምታደርግ ሴት አይደለችም እስካሁን ማለት ነው። እና አሁን ምንድነው አፍቅሯት የመጣው እሱ አፍቅራ አልሄደችም። ሲቀጥል ደግሞ አብርሃምን ለማናደድ እንጂ የተጠቀመችው አንድ ቀን አሁን የደስታን ፍቅርም አልተቀበለችም። ኦኬ እነዛ እጃ ዙር ሄዶ ፓስፖርት ቢሰጡ የህፃኑ የልደት ካርድ ቢሰጡ ምን ቢሉ ሩታ እነሱ ጋር የምትጠጋ ሴት አይደለችም። ገባችሁ አይደለ? ነገር ግን ሩታን ሊመክሯት እንግዲህ መጥቷል ዛሬ። እኛም እንሰማለን። ደግሞ አምሩባታል ማሻአላ በሉ ማለት ነው። እንዳንተ አይ ማለት አንተ ስለማታውቀው ነው እንጂ በጣም ምርጥ ልጅ ነው። ካረንቶሽ ብዙ አይደብርክ። ያው ትንሽ ከሱ ጋር ተጋጭተናል ምናምን አይተሽ ይሆናል ቪዲዮ እና ለዛ ነው የማይሆን ነገር እንዳያበላሽብኝ አሁንም እሱን ይዤ የመጣሁት የሚያውቀው ነገር አለ። በደስታ ጉዳይ የሚያውቀው ነገር ስላለ ያንን ነገር እኔ ደግሞ ነግሬሽ ደስታ ማይሆንሽ ልጅ ነው ብዬሽ ስላልተረዳሽኝና እኔ ስላልሰማሽኝ እሱ እንዲነግርሽ ነው ይዤ የመጣሁት። ያው ነው ማለት እኔ አሁን ከሱ ጋር የተጋጫችሁበትን መንገድ ምናምን እኔ ልተው ብዬ ነው እንጂ በዚህ ነው ልክ እኮ መጋጨትም አይጠበቅባችሁም። ሲቀጥል እኔ ደግሞ እኔ ነግሬያቸዋለሁ ህፃን ልጅ አይደለሁም ማለት እንዴ? አዎ እኔ ህፃን ልጅ ነሽ እያልኩሽ እኮ አይደለም እኮ በዚህ ልክ እናንተም ይሄን ነገር ማድረጋችሁ የሆነ የኔ ነገር የኔ ምለው ቆይ አዳምጡኝማ። የኔ ምለው ነገር በራሴ መወሰን በራሴ ማድረግ እንደማልችል አይነት ፊል እንዳደረግ ነው እያደረጋችሁ ያላችሁ። እንደዛ አይደለም እኔ አሁን እያልኩሽ ያለሁት እንደዛ ሳይሆን በራስሽ መወሰን አሁንም እኮ ማለት ነው እሱን ይዤ የመጣሁት አሳምነንሽ ምናምን ውሳኔሽን ለማስቀየር ሳይሆን ውሳኔሽን ትሰሚዋለሽ እሱ የሚለውን ነገር እውነታውን እንድትረጂው ነው። ፈረንጁ ማለት ነው አቀማመጡ እኮ ተመችቶታል። ታውቃላችሁ ቦታው በደንብ ተመችቶታል። አውቆ ነው ወዲ የሚሉት ንዴት ሊናገር ፈልጎ ነው። ገባችሁ አይደለ? ያ ሁላችንም እንደምናውቀው ሲጀመር ማለት ነው ቤተሰብ ልጁ ይሄ ደስታ የሚባለው ወይ ደግሞ ሩታን አፍቅሮ የመጣው ልጅ ማለት ነው ያ ሩታ አፍቃሪው አብርሃም እንዳመጣ በእርግጠኝነት ሁላችሁም ታውቃላችሁ። መጀመሪያም ተናግሬያለሁ። እነዚሁ ናቸው ያመጡት። ገባችሁ አይደለ? እንዳለ ወንዶች ሩታ ዙሪያ ላይ ያሉት ወንዶች እንዳለ አብርሃም ነው የሚያመጣቸው እንጂ ሩታ አይደለችም የምታመጣው። ነገር ግን ራሱ አምጥቶ መልሶ ደግሞ ልጁ ያን ላንቺ አይሆንሽም፣ ልጁ እንደዚህ አይሆንሽ፣ ልጁማ እንደማይሆናት እንደማይመጥናት በደንብ ነው የምናውቀው። በደንብ ለስራ እንዳመጣችሁት እናውቃለን። ሩታን ይመጥናታል ማለት አይደለም። እንኳን ይሄ አዲስ የመጣ ማነው አዲሱ የሚባል አይደለም አብርሃም አንተ ራሱ ለሩታ አትመጥናትም ታውቃለህ። አጠቃላይ ያላችሁ ማለት ነው እንደ ሩታ አይደላችሁም። እንደ ሩታ ስማርት አትሆኑም። ነገር ግን ያም ሆነ ይሄ ራስ ያመጣሆን ወንዶች ለሩታ ደግሞ አይሆንሽም እንደዚህ አይሆንሽም እያላችሁ ባትነግሯት ራሷ ታውቃለች።
አንቺ እውነታውን ከተረዳሽው በኋላ የደስታ ተላላኪ ነው ወይም ደግሞ ደስታ የቀጠረው ልጅ ነው እና ሲፈልግ ነው ይለዋል፣ ሲፈልግ ይድለዋል እና ቤተሰቡን አልፈለገውም ከህይወት ይውጣልኝ። አዎ ለዛም ነው ልክ እንደሱ ማስቲካ እያኘከ የመጣው የሱ ተላላኪ ስለሆነ ነው። ካያ የዋለች ጥጃ ፈስ ተምራ ትመጣለች የተባለው የሀገሬ ሰው እውነት ነው ለካ። ለዛም ነው እንደዛ እንትን የሚሆነው ብሎታልና ደብሮታል ቤተሰቡ። ያው ደስታ ማየውን ሰው ነው ምናምን ብሎ ከሄርሜላ ትንሽ ገንዘብ ተቀባበለ መሰለኝ። ሄርሜላ ማለት ነው ያላቃት። እሺ ቆይ እናውራ መዳይ ስለ ሄርሜላ አይሆንም ፈረንጁ ካለ በሰላም አናወራም ያለው። ሄርሜላ ማናት? እኔ አላቃትም። በደንብ ነው የምታውቃት። በደንብ የአገሬ ልጅ አይደለች እንዴ? ለምን ነው የምታውቃት? በደንብ ነው የምታውቃት። በደንብ እኔ መሆን አለመሆን አታውራ። አንተ የማውራት አቅም ራሱ ይኸውልህ። አንዴ ቀስ በል እስቲ አንተ ዝም ብለህ ሞታ ካለበት ዳቦና ምን ተገናኙ እንበል። ዳቦና እንትን ማለት ነው። ይሄ ዳቦ ታውቃላችሁ እነ ሩታ ናቸው ዩቲዩብ የከፈቱለት ማለት ነው። በጣም ምላሰኛ ነው። በዚህ አጋጣሚ በጣም ሴት ራሱ እንደሱ አትሳደም። እኔ ስለሰደበኝ ነው በሰው ቤት ኮሜንት በጻፍኩበት ማለት ነው። ያገባኛል እኔን ማናጀር ምናምን ብሎ በቃ ልክ እሱ እንትን ሲጀመር አው ተላላኪ ነው፣ ሁሉ ቦታ ተላላኪ ነው መሰለኝ። ለዛም ነው እኔ ምልክ ጆናስ ስም አሳታትኩኝ። ከዚህ በፊት ተገናኝተናል ምናምን እና በዚህ ልክ ማለት እሱንስ እንዴት ታውቀው ቻልክ ምናምን እና ማለት በደንብ ትነግረኝ እሱ ጋር የሆነ ታይም ነበረ ለኖቤል በሆነ ታይም ሰጥተውት ነበር። አሁን ግን እጄ ያለው እስከዚህ ድረስ እሱ ጋር አይደለም። ፓስፖርት ማለት ቀልድ አይደለም ዝም ብዬ የምሰጠው ምንም ነገር። እኔ ደግሞ ነገርኩሽ ሙሉ ነገር እሱ ጋር ነው። ብትሆኑ ደስ ይለኛል። እሳ በፍጹም አንድ ልንሆን ብትሆኑ ደስ ይለኛል። እኔ ደግሞ አይኖ ብዙ ደስ ይለው ይችላል። እኔ ግን አይደለም ከደስታ ጋር ከምትሆኚ ይልቅ ብቻሽን ብትሆኚ ይሻልሻል። እኔ ደግሞ እንደው አንተ ማንነና ነው ሲጀመር ብቻ ከደስታ ከምትሆን ይልቅ ብቻን የምትሆነው አንተ እናንተ ማናችሁና ነው ሩታን ህይወት እንድትወስድ የምታደርጉ ማለት ነው። ሲቀጥል ደግሞ ራሳችሁ ኦኬ መጀመሪያ አብርሃም እንደፈለገ የሆነ ነገር ግን ሩታን ደግሞ ከሰው ህይወት ልታስወጡ ወይም ደግሞ ሩታ ይሄ ልጅ እኮ ላንቺ አይሆንሽም እያላችሁ እሷን ከሰው ህይወት ከማስወጣት ይልቅ ማለት ነው ከአብርሃም ጋር ለማገናኘት እሱም ከሰው ጋር እስቲ አንተም አትሁን በሉት። ልክ ሩታ ስታመጣ ወንዶች ጋር በቃ ሁላችሁን ታብዳላችሁ፣ በዙሪያ እንዳለ ትሞላላችሁ። ሩታ እኮ ይሄ አይሆንሽም፣ ሩታ ይሄ እኮ አይሆንሽም፣ ከአብርሃም ጋር ሁኚ፣ ከአብርሃም ጋር ካልሆንሽ ደግሞ ብቻሽን ብትሆኚ እመርጣለሁ። በሷ ህይወት እናንተ መራጭ ፈራጭ ልግምትን ምል አይነት ሰው አይደለሁም። በደንብ ነገሮችን አይቼ አንደርስታንድ አድርጌ ከዛ የሚሆነኝና የማይሆነኝን እኔ ራሴ ወስናለሁ። ገባህ? ችግር የለውም። ነገር ግን ዛሬ መተህ እንዲህ ነው ባትለው ደስ ይለኛል። እኔ ደግሞ ይኸውልሽ ሩታ ምን መሰለሽ ስለማውቀው ነው ከደስታ ጋር ይመጣል። እኛ አብረን ነን እኔና ደስታ። ይኸውልሽ ሩታ አሁን ይኸውልሽ ሁሉ ነገር ላስረዳሽ። እነሱ እንደሚሉት እኔ ካዲ ነኝ፣ ችግር የለውም። ወይም ደግሞ አንቺን የሆነ ነገር ላደርግሽ ነው። ግን ወንድምሽ ያ ሁሉ ነገር የሚሳሳልሽ ከማንም ጋር መጥቶ ማንም ከባልሽ ጋር የተጣላልሽ ወንድምሽ ሄዶ ምንም ያደርጋል ብለሽ ካሰብሽ አስቢ። እኔ ችግር የለውም። እነሱ እንደሚሉኝ ነኝ፣ እነሱ እንደሚሉኝ አድርጌያለሁ። ግን ደግሞ ወንድምሽን ካላመንሽው አሁን ፈረንጁ እንደውም ማለት ነው ፈረንጁን ይክድሻል ብሎ የሚያስቡት ለምዶ ታውቃላችሁ። ልክና ቡሽ ስለካዷት ነው። ልክነ ጫታሞቹ ብዙዎቹ ክዷታል ሩታን ማለት ነው። ገባችሁ አይደለ? ልክ እንደሱ ይክድሻል ብሎ ስለሚያስቡ ነው። ልክ እንደሱ ያየነው ነው። ሁሉም ያየው ነገር ነው። እንዴት ከልባችሁ ነበር ስስቁ ላይ ነበር። ስለዚህ ፍቅራችሁም አሁንም እንዳለ ያስታውቅባችኋል። እልህ ይዟችሁ ነው። ይሄንን ነገር እንትን በሉትና ቅረብ። ሲጀመር ፍቅራቸውማ መቼ ሄደ? ፍቅራቸውማ አለ። በጣም እንደሚዋደዱም ሁላችሁም ታውቃላችሁ። ነገር ግን ያም ሆነ ይህ አብርሃምም ከስራው ከዛ ነገር ካልተቆጠበ ኦኬ ሩታን መታችሁ መውቀስ ብቻ ተገቢ አይደለም። ወይም ደግሞ የሆነ ነገር እንዴት ነው አንዱ እዛ አብርሃም የሆነ ነገር ሳያስተካክል ወይም ደግሞ አብርሃም ሩታን እንደሚወዳት እናውቃለን፣ አሁንም ሩታን እንደሚፈልጋት እናውቃለን። ነገር ግን እሱ ከስራው ይቆጠብና ከዛ ደግሞ ሩታን ተናገሩ። ገባችሁ አይደለ? እየመጣችሁ የሆነ ትርኪ ምርኪ ወሬዎችን እየመጣችሁ ለሩታ እንትን አትበሉ ማለት ነው። በተረፈ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ። በአዲስ ቪዲዮ እስከምመጣ ባይ ባይ።